ያንተ እንዳልሆነች የምታውቅበት ወይም ለቁም ነገር የማትፈልግህን ሴት የምትለይበት 6 ግልጽ ነገሮች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ በጣም በጥንቃቄ የምትኖር። ካንተ ጋር የምታደርገውን እያንዳንዱን ነገር በጥንቃቄ ታደርጋለች። ራሷን አሳልፋ አትሰጥም። ራሷን በጣም ትቆጥባለች። ይህም ካንተ ጋር እንደማትቀጥል ውስጧ ስለሚያውቅ ሌላ ወደፊት ህይወቷ ውስጥ ስለሚመጣ ወንድ ራሷን ትቆጥባለች። ይህ ማለት ካንተ ጋር የጠለቀ ትስስር እንዲኖራት አትፈልግም። ከልቧ ምንም ነገር የምታደርገው ነገር የለም። ስሜቷን ትቆጥባለች። ራሷን በጣም ትቆጣጠራለች። ሙሉ በሙሉ ልቧን አታውቀውም። መልካም ነገር እንኳን ስታደርግላት ታቃልለዋለች። ምክንያቱም በውለታ መታሰር አትፈልግም። ለምታደርገው ነገር እውቅና አትሰጥም። ምክንያቱም አእምሮዋ ክፉ ሰው እንደሆንክ እንዲያስብ ታደርጋለች። ነገ ስትለይህ እሱ እኮ መልካም ሰው ነበር የሚል ጸጸት ውስጥ ላለመግባት እንደ ክፉ ሰው ታይሃለች። የምታደርግላትን ነገር ሁሉ በመጥፎ ትተረጉመዋለች። ምንም ነገር አድርግ አያስደስታትም። እሷ ጋር እያንዳንዱ ድርጊትህ ልዩ ትርጉም ያገኛል። አንተ መልካም አስበህ ያደረክላትን ነገር እሷ ወደ ክፉ ሐሳብ ትቀይረዋለች። ይህንን የምታደርገው ካንተ ጋር የመኖር ዓላማ ስለሌላት ነው። ሁለተኛ፣ መልእክትህን ቶሎ አትመልስም። ለምሳሌ ለመጀመሪያ ጊዜ ቴክስት ስታወራት መልእክትህን ታየዋለች፣ ነገር ግን አይታው ዝም ትላለች። አንተም ምን ነው ዝም አልሽ? የት ሄድሽ? ለምን አታወሪኝም? የሚሉ መልእክቶችን አከታትለህ ትጽፍላታለህ። በጣም ጥሩ ከሆነችና አንተን ማስቀየም የማትፈልግ ሴት ከሆነች በሰዓታት ልዩነት ውስጥ ልትመልስልህ ትችላለች። አብዛኞቹ ሴቶች ግን 1 ቀን፣ 2 ቀን ወይም ወራቶችም እንዲሁም ዓመት ሊቆዩ ይችላሉ። ላንተ ፍላጎት የሌላት ሴት መልእክትህን ቶሎ መመለስ አትፈልግም። አንተ ለምን ቶሎ አልመለሽልኝም ብለህ ብትጠይቃት እንኳ በጣም ቢዚ ነበርኩ፣ አልተመቸኝም ነበር፣ ስራ ላይ ነበርኩ፣ ትምህርት ላይ ነበርኩ፣ ባትሪ ዘግቶብኝ ነበር የሚሉ የውሸት መልሶችን ትሰጥሃለች። ምክንያቷ ግን አንድ ብቻ ነው። ይህም ታስጠላታለህ። ካንተ ጋር የማውራት ፍላጎት የላትም። ታዲያ ካስጠላዋት ለምን ቁርጡን ነግራኝ ከህይወቷ አታስወጣኝም? ለምን አልፎ አልፎም ቢሆን ታወራኛለች ብለህ ካሰብክ ደግሞ ይህን በቀጣዩ ሐሳብ ላይ አብራራልሃለሁ። እናም የማትፈልግ ሴት መልእክትህን መመለስ በጣም ጭንቅ ይሆንባታል፣ ስልችት ይላታል። ስለዚህ ስራ ፈታ ደብሯት የሆነ የሚያስጠላ ሙድ ውስጥ ስትገባ እስኪ በዚህ ጅል የሆነ ወንድ ፈታ ልበል ብላ ከቀናቶች ወይም ከሰዓታቶች እንዲሁም ከወራቶች በኋላ ልታወራ ትችላለች። ሌላው ቀርቶ አንተ ስጦታ ነገር ገዝተህ ብትልክላት እንኳ ስለ ስጦታው አመሰግናለሁ የሚል መልእክት እንኳን አትልክልህም። በድጋሚ አንተ ነህ ደውለህ ምን ነው ስጦታውን አልወደድሽውም እንዴ የምትላት። በአጠቃላይ የማትፈልግ ሴት ተራራ ትሆንባታለህ። ሶስተኛ፣ ተጠባባቂ ወይም ባጣ ቆየኝ። እነዚህ ጊዜና ቦታ የማይሰጡ ሴቶች ሙሉ በሙሉ ከህይወታቸው አንተን የማያስወጡበት ትልቁ ምክንያት ቤንች ላይ ስለሚያስቀምጡ ነው። ተጠባባቂ ነህ። ምናልባት በዋናነት የያዘችው ወንድ ሸርተት ብሎ ከህይወቷ ቢወጣ አንተ ቦታውን ተክተህ ትተውናለህ። መቼም ከባዶ ወይም ከብቸኝነት ይሻላል ብላ አንተን ትተካሃለች። ካንተ የምትፈልገውን ሁሉ አንድ በአንድ ታገኛለች። ይህን ስታደርግ ግን በፍጹም ስሜት ኖሯት አይደለም። በቃ መደበሪያዋ ነህ። የሚገርመው መቼም ቢሆን አታዝንልህም። እንደውም በበቀል ልብ ሆና የዛኛን ወንድ በደል አንተን ታስከፍልሃለች። በጣም ታሯሩጣሃለች። በፈለገች ሰዓት ሁሉ እንደምትገኝ ስለምታውቅ ልክ እንደ ቦዲጋርድ እርሷ ወደ ፈለገችው ታዞርሃለች። የገንዘብ አቅም እስኪያልቅ ድረስ ትበዘብዝሃለች። ሰበብ እየፈለገች በየጊዜው ገንዘብ ትጠይቃሃለች። እንደ ድንገት የለኝም ብትላት እንኳ መልሳ አታገኛትም፣ ትጠፋለች። አንተ ደግሞ እንዳትረግህ ስለምትፈልግ ከየትም አምጥተህ ትሰጣታለህ። እንደዚህ ስታደርግ ግን በውሸት ፈገግታና በሰውነቷ ውበት እያማለለች ነው። እያፈዘዘች ምንም ነገር ታስደርግሃለች። የበለጠ ወደ እርሷ እየተሳብክ ትመጣለህ። እሷ ግን ወደ ኪስ እየተሳበች ትመጣለች። በዚህ መሃል ድንገት ካንተ የተሻለ ስታገኝ ደግሞ መልሳ ቤንች ወንበር ላይ ታስቀምጣለች። ምክንያት እንኳን አትሰጥህም። አንተ ግራ እስክትጋባ ድረስ ስልክህን አትመልስም። በአካል ብታገኛት እንኳን የሆነ ሰበብ ፈልጋ ወዲያውኑ ትለይሃለች። አራተኛ፣ ከሌሎች ወንዶች ጋር ያደረገችውን በግልጽ ታወራሃለች። ለቁም ነገር የማትፈልግ ሴት አንተን ልክ እንደ ሴት ጓደኛዋ ነው የምታይ። ከሌሎች ወንዶች ጋር ያደረገችውን በልግና አንድ በአንድ እንዲህ ያደርገኝ ነበር፣ እንደዚህ ይሆንለት ነበር እያለች ከሌላ ወንድ ጋር የነበራትን የበልግና ገጠመኛዋን ታወራልሃለች። ይህን የምታደርግበት ምክንያት አንድም አንተን ተስፋ ለማስቆረጥ ነው። ለቁም ነገር ስለማታስብ ምን ይለኛል ይታዘብኛል ብላ አታስብም። ሲቀጥል ደግሞ አንተ ከእርሷ ጋር እንዲኖር የምትፈልገውን የወሲብ ተስፋን ታጨልማለች። ዱርዬ መሆኗን በግልጽ ታወራሃለች። ይህ ሁሉ ሲሆን ግን አንተን አጠገቧ አታደርስም። እጇን እንኳን እንድትነካ አትፈቅድልህም። በጣም ታስጠላታለህ። ልክ እንደ ሴት ጓደኛዋ ትቆጥረሃለች። ምናልባት አንተ እስኪ ወሲብ እናድርግ ብትላት እንኳ እሺ አትልህም። ዱርዬ የሆነችው ሴት ልክ አንተ ይህን ጥያቄ ስትጠይቃት ወዲያውኑ ሃይማኖተኛ ትሆናለች። ከቀናት በፊት እኮ ከዛኛው እክሷ ጋር እንዴት ስትባልግ እንደነበር የነገረች ሴት
ልክ አንተ ደግሞ ስትጠይቃት ነገሩን ወደ መንፈሳዊ ታመጣዋለች። እንዲህ ይህም ኃጢአት ነው ትልሃለች። ይህን የምታደርገው ሃይማኖቷን አክብራ ወይም ኃጢአት መሆኑ ደብሯት አይደለም፣ አንተ ደብርሃት ነው። ስለዚህ በፍጹም ላንተ ወንድነት ፍላጎት የላትም። በአጠቃላይ እንደ ሴት ነው የምታይ። ትዘገንናታለህ። ከዚህ የተነሳ ለመጀመሪያ ጊዜ ክብረ ንጽህናዋን ከወሰደ ወንድ ጀምሮ በሕይወቷ ውስጥ ስለተፈራረቁባት ወንዶች ሁሉ አንድ ባንድ በግልጽ ታወራሃለች። ምንም አትሳቀቅም። ሴት እንደዚህ ካወራችህ በፍጹም ለቁም ነገር አትፈልግህም ማለት ነው። ለቁም ነገር የምትፈልግ ሴት በምንም አይነት ምክንያት ልታጣ ስለማትፈልግ እንደዚህ አይነት ወሬ አታወራለህም። ምንም አይነት የብልግና ሕይወትን ብትጨፈጭፍ ራሱ ጨዋ መሆኗን ነው የምታወራለህ። በተረፈ የምትወድ ሴት ወሲብ ጠይቀሃት እምቢ አትልህም። በተለይ የምትተማመንበት ከሆነ እምቢ አትልህም። አምስተኛ የምር አትስቅልህም። የማትወድህና ለቁም ነገር የማታስብህ ሴት ካንተ ጋር ሆና የምር አትስቅም፣ የምር አትደሰትም። የውሸት ፈገግታ ነው የምታሳየ። ቀልድ ራሱ ያስጠላታል። አማራጭ ስላጣች ነው ጥርሷን የምታሳየ እንጂ ምንህም አይዋጥላትም። ከልቧ አይደለም ካንተ ጋር ያለችው። ስለዚህ በፍጹም ደስታና ሳቅ የላትም። አይኗ ሁሌ ድፍርስ ነው። ሰው ደስተኛ ሲሆን አይኑ ያበራል። እውነተኛ ሳቅ አይኖች ውስጥ እንኳን ይታያል። ይቺ ለቁም ነገር የማትፈልግ ሴት ሌላ ቦታ ላይ ስትሆን ከጓደኞቿና ከቤተሰቦቿ ጋር በጣም ትስቃለች፣ በጣም ደስተኛ ናት። አንተን ስታገኝ ግን ትኮሳተራለች። አንተ ደግሞ በውስጥ ምን አለ ለሌሎች እንደምትስቅ ለኔ የምትስቅ ብለህ ትጨነቃለህ። ለአንተ የማትስቅበትና ደስተኛ የማትሆንበት ትልቁ ምክንያቱ አንተ ነህ። አትወድህም። በአንተ እውነተኛ ደስታ የላትም። ምንም ብታደርግ አታስደስታትም። ለምን ኮሜዲያን አትሆንም? በፍጹም የምር አትስቅልህም። የግድ ሆኖባት እንጂ ፊትን እንኳን ባታይ ደስ ይላታል። ስድስተኛ ለቤተሰቦቿና ለቅርብ ጓደኞቿ አታስተዋውቅህም። ቤተሰቦቿና የቅርብ ጓደኞቿ ምናልባት ሲንግል እንደሆነች ይሆናል የሚያውቁት። ካንተ ጋር ያላትን ነገር ለመደበቅ ምንም ነገር ታደርጋለች። ጓደኛዬ ነው፣ አብሮኝ የተማረ ነው፣ የአንድ ሰፈር ሰዎች ነን፣ አብሮ አደጌ ነው፣ የኔ ቤስት ፍሬንድ ነው በማለት እውቅና ታሳጣሃለች። ይህን የምታደርግበት ምክንያት አንተን በሕይወቷ ውስጥ አትፈልግህም። ብቻ በአንዳች ምክንያት ካንተ ጋር ግንኙነት ጀምራለች። ግን ይህን ግንኙነት አላመነችበትም። ስለዚህ ቤተሰቦቿም ጓደኞቿም ስላንተ አያውቁም። ካንተ ጋር ያላት ሚሽን ሲጠናቀቅ ለዘላለም ዘወር ትላለች። እንኳን ከቤተሰቦቿ ጋር ልታስተዋውቅ ቀርቶ የአባቷን ስም እንኳን በትክክል ላታውቀው ትችላለህ። ስንት ወንድሞችና እህቶች እንዳላት እንኳን ላትነግርህ ትችላለች። ጓደኞቿንም እንኳን መለየት ያቅታል። ሰላም አትሰጥም። ላንተ ምንም አይነት ርህራሄ የላትም። በፍጹም አንተን ለመረዳት ፍላጎት የላትም። የራሱ ጉዳይ ነው የሚል ግዴለሽነት ውስጥ የምትኖር እሷ ግን ምንም እንዲጎልባት የማትፈልግ ናት። ሰው ልቡ ንጹህ ካልሆነ በአእምሮ ሂሳብ ያሰቃያቸዋል። ልብ ከሌለ አእምሮ በጣም ጨካኝ ነው። አእምሮ ምን ልጠቀም ይላል፣ ልብ ግን ምን ልጥቀም ይላል። ልብና አእምሮ አብሮ የማይኖሩበት ግንኙነት ውስጥ ሁሌም ቢሆን አንደኛው አፍቃሪ ሰው ይጎዳል። የመጨረሻው መልእክቴ እነዚህን ምልክቶች ተከተለ ራስህን አድን የሚል ይሆናል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ ሲሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።